ሰላም እንድትፈጥሩ ነበር የመጣሁት እና እንቢ ብላችኋል። ሰላማችን መለስላችሁ። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም ባለኝ እግዚአብሔር እንዲያው ምን ያልታዘባችሁ ዓለም ግን ታዘባችሁ። ዓለም እየታዘባችሁ እውነት የእነዚህ ምን ክርስቲያኖች ናቸው እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይኸው የመንግስት ወታደር ሁሉ በዙሪያችሁ እያያችሁ የጠራችሁት እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። ዛሬ ለእርቅ አይደለም የተመጣው ለሌላ ነገር ነው። አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። እኛማ ልጆቻችንም ተሳድበዋል። ጦሳቸውን ይዘው ገደል ብፁዕ አቡነ ኤልያስ ከቤተ ክርስቲያን በፖሊስ ተከበው መውጣታቸው ከፍተኛ ቅሬታን ቀሰቀሰ። በግሪክ አገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ፍትህ እንፈልጋለን በሚል ድምጻቸውን እያሰሙ ይገኛሉ። የዜናው መነሻ ብፁዕ አቡነ ኤልያስ በፖሊስ ኃይል ተከበው ከቤተክርስቲያን እንዲወጡ መደረጋቸው ነው። በተሰራጨው መረጃ መሰረት ብፁዕነታቸው በፖሊስ ተከበው ከቤተክርስቲያን ግቢ እንዲወጡ የተደረገ ሲሆን ይህም በምዕመናኑ ዘንድ ከፍተኛ ቁጣን ቀስቅሷል። ምዕመናኑ በወቅቱ በነበረው ሁኔታ ላይ ያላቸውን ተቃውሞ ሲገልጹ ቤተክርስቲያናችን ተዘግቶ በፖሊስ እየተደበደብን ባለበት ወቅት የት ነበራችሁ? ዛሬስ ለምን ወደዚህ መጣችሁ? የሚሉ ጥያቄዎችን ሲያነሱ ተደምጠዋል። የጢሞቴዎስንና የጴጥሮስንና ውሳኔ ብትቀበይ ኑሮ የጴጥሮስና ጴጥሮስንና የአቡነ ጢሞቴዎስን ውሳኔማ ብትቀበይ ኑሮ ቤተክርስቲያን ታስከፍት ነበር፣ አዘጋጅ። Magalo sana, direct me oli maselo, selada. Kati forana le
በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው የመጣሽበትን አካሄደሽ ከዚህም ክስተት ጋር ተያይዞ በቤተ ክርስቲያኗ ስርዓት ላይ ያተኮሩ ጠንከር ያሉ አስተያየቶች እየተሰጡ ይገኛሉ። በዋናነትም አባቶች በዚህ መልኩ መንቋሸሽ የለባቸውም፣ ይህም የቤተ ክርስቲያን ስርዓት አይደለም፣ የተፈጸመው ድርጊት አባቶችን የማሸማቀቅ ተግባር መሆኑ ተገልጿል። በጥፋት ደረጃ እንኳ ቢታይ ማንኛውም ችግር መፈታት ያለበት በውይይትና በመነጋገር እንጂ አባቶችን ሰድቦ ለሰዳቢ መስጠት መሆን እንደሌለበት በሰፊው እየተገለጸ ይገኛል። በአሁኑ ሰዓት የቅዱስ ሲኖዶስ ሕግ ይከበር የሚሉ መልእክቶችና የቪዲዮ መረጃዎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ሲሆን ምዕመናንም ለቤተ ክርስቲያኗ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ድምፅ እንዲሆኑ ጥሪ ቀርቧል። Yeah.